ሰላም እንዴት ናችሁ የመርከብ ቲዩብ ቤተሰቦች ዛሬ ለ11ኛ ክፍሎች የሚሆን ቪዲዮ ይዤ መጥቻለሁ። ከዚህ በፊት በነበረ ቪዲዮአችን ስለ ዩኒፎርም ሰርኩላር ሞሽን ዲስከስ አድርገን ነበር። ዛሬ ከዛ የቀጠለውን ሞሽን ኦን ሆሪዞንታል ሰርክል ኤንድ ሞሽን ኦን ቨርቲካል ሰርክል የሚለውን ዲስከስ እናደርጋለን ማለት ነው። ወደ ትምህርታችን ከመግባታችን በፊት ሁላችሁም ለመርከብ ቲዩብ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን አዲስ ቪዲዮ ሲሰራ እንዲደርሳችሁ የደወል ምልክቷን ተጫኑ። የመርከብ ቲዩብ ቤተሰቦች ደግሞ ላይክ እና ሼር በማድረግ ይሄ ቪዲዮ ለብዙ ሰዎች እንዲዳረስ አድርጉ። ወደ ትምህርታችን በቀጥታ እንገባለን ማለት ነው። እንግዲህ ዩኒፎርም ሰርኩላር ሞሽን ላይ ዲስከስ ስናደርግ ቤዚክ ተርሞችን ዲስከስ አድርገናል። ለምሳሌ እንደ አንጉላር ስፒድ፣ አንጉላር ቬሎሲቲ፣ አንጉላር አክሰለሬሽን ምን እንደሆነ አይተናል። in addition to that how can we relate the linear quantities like linear velocity or tangential velocity with angular velocity እንደነዚህ አይነት ነጥቦችን ዲስከስ አድርገናል ማለት ነው። ሴንትሪፒታል ፎርስ ምን እንደሆነ፣ ሴንትሪፒታል አክሰለሬሽን፣ ታንጀንሻል አክሰለሬሽን ምን እንደሆነ በደንብ አይተናል። ስለዚህ እነዛ ነጥቦች እዚህ ሆሪዞንታል ሰርኩላር ሞሽን ላይም ይሰራል ማለት ነው። ስለዚህ ይሄኛውን ቪዲዮ እያያችሁ ያላችሁ ከዚህ በፊት የነበረውን ያልተመለከታችሁ ያን እንድታዩ ይሄን ታዩ ወይም ይሄን ስትማሩ ግልጽ እንዲሆንላችሁ አስተዋጽኦ ስለሚያደርግ ስለዚህ ከዚህ በፊት የነበረውን ቪዲዮ እንድታዩ እጋብዛለሁ። ስለዚህ እነዛ ነጥቦች በሙሉ እዚህ ጋር ይመጣሉ ነው ባጭሩ። ወደ ዚህኛው ነጥብ ስንመጣ ግን ምንድነው ሴንትሪፒታል ፎርስ just a force which is always acted toward the center of a circular path ነው ወይ ወደ ከርቭድ ፓዙ ሴንተር ወይም ወደ ሰርኩላር ፓዙ ሴንተር ሲክ የሚያደርግ ፎርስ ሴንትሪፒታል ፎርስ ተብሎ ይታወቃል ማለት ነው። ታዲያ ይሄ ሴንትሪፒታል ፎርስ for different cases it will be provided by different force types ይሆናል። ለምሳሌ እንደምሳሌ እዚህ ጋር if the stone which is whirled around a horizontal circle by the means of a string then the tension will be provided our centripetal force። ስለዚህ ሴንትሪፒታል ፎርስን ፕሮቫይድ የሚያደርግልን እንዲገኝ የሚያደርግልን ማን ይሆናል ማለት ነው? እዚህ ጋር ቴንሽኑ ነው ማለት ነው፣ የገመዱ ውጥረት ነው። ለምንድን ነው እንደዛ የምንለው? ልክ እቺ እዚህ በሰማያዊ ሰራናት እቺ ኳሷ በምትንቀሳቀስበት እዚህ ሰርኩላር ፓዝ ላይ በምትንቀሳቀስበት ጊዜ ወደ ውስጥ ወደ ሴንተር የሚጎትተው ፎርሱ ማን ነው ማለት ነው? ቴንሽን ነው ማለት ነው። ቴንሽን ደግሞ ወደ ሴንተር የሚጎትት ከሆነ any force which is acted toward the center that is known as centripetal force ይባላል አለን። ስለዚህ እንደ ሴንትሪፒታል ፎርስ ሆኖ ይሄንን ፎርስ ፕሮቫይድ እያደረገልን ያለው ማን ነው ማለት ነው? attention of a rope will be our centripetal force ይሆናል። and as you know just a centripetal force can be determined by using mv squared over r ይሄን ፎርሙላ ተጠቅመን ሴንትሪፒታል ፎርስን ማግኘት እንችላለን። ቴንሽን የራሱ የሆነ ፎርሙላ የለውም ለጊዜው የለውም። ስለዚህ ቴንሽን is equals to mv squared over r ይሆናል ማለት ነው። እንግዲህ based on our required we can rearrange this equation ማለት ነው። ይሄን ኢኩዌሽን rearrange በማድረግ የተጠየቅነውን ዲተርማይን ማድረግ ይቻላል። ለምሳሌ if you are asked to determine the velocity of the stone which is moving around this circular path በዚህ በሰርኩላር ፓዛችን ላይ ትራቨል የሚያደርገውን የዚህን የኳሱን ስፒድ v ፈልጉ የምንባል ከሆነ v ለማግኘት ምንድነው የምናደርገው? we have to rearrange this equation እንዴት አድርገን v ስኩዌር ብቻውን እንዲቀር ማድረግ ነው። እንዴት እናደርጋለን? mv squared over r is equals to tension ከነበር መጀመሪያ ክሪስ ክሮስ ማድረግ ከዛ mv square ከታች የሚባዛው ስለሌለ እንዳለ ይወሰዳል እንጽፈዋለን። ቴንሽን ግን ከራዲየስ ጋር ይባዛል ወይም ከሴንተሩ እስከ ኳሷ ድረስ ባለው ርቀት በዚች በአሩ ይባዛል። ከዛ v ስለሆነ ሪኳየርዳችን ሁለቱንም ሳይድ ለቬሎሲቲ አካፍላላችሁ then v squared is equals to ምን ሆነ? t times r over m ሆነ። አሁን ደግሞ ምን ታደርጋላችሁ? you are going to put in square root ውስጥ ማስገባት ከዛ ሲገባ ይሄ ስኩዌር ሩቱን ስለሚያጠፋልን v ማለት ከማን ጋር እኩል ይሆናል ማለት ነው? it is the same as tension times radius divided by mass of a given stone ይሆናል ማለት ነው። ስቶን ወይም ኳስም ሊሆን ይችላል። እንደዛ አድርገን እንገልጻለን። ስኩዌር ሩት ውስጥ ይሆናል። so this is our equation to determine a velocity። እንግዲህ ይሄ ለቬሎሲቲ እንደ አንድ ኤግዛምፕል አሳየኋችሁ እንጂ ማስም ብትጠየቁ ቴንሽንም ፈልጉ ብትባሉ ራዲየስን ብንጠየቅ ሪአሬንጅ ማድረግ ጉዳይ ይሆናል ማለት ነው። ስለዚህ በዚህ ዲተርማይን ይደረጋል። Let's move to the second point. The second condition will be when the planets are revolving around the sun. At that time, the centripetal force will be provided by a gravitational attraction between the given planet and the sun ይሆናል።
if let's assume just our earth መሬት እቺ እዚህ ጋር ያለችዋ መሬት ነች ብለን እንውሰድ and here እዚህ ጋር መሃል ላይ እዚህ ውስጥ ያለችዋን sun ነች ብለን እንውሰድ በመካከላቸው ያለው በነገራችን ላይ ፕላኔቶች ሁሉ በፀሐይ ዙሪያ በሚዞሩበት ጊዜ ፓዛቸው elliptical path ነው ግን for the matter of calculation we can approximate this elliptical path into a circular path and ወደ circular path የተጠጋ ነው በማለት circular orbit አላቸው ብለን assume ማድረግ ማለት ነው ስለዚህ circular path ከሆነ separation distance r ይሆናል ማለት ነው በፀሐይና በመሬት መካከል ያለው ወይም በፀሐይና በሌሎች ፕላኔቶች መካከል ግን እዚህ ጋር እንደምታዩት ኤሊፕቲካል ስለሆነ ከዚህ እስከዚህኛው ያለው r እና ከዚህ እስከዚህ ያለችው r ቱን በለው ይሄንን እኩል አይሆንም እኛ የምናደርገው ግን ሰርኩላር እንደሆነ በማሰብ ነው ይሄንን የምንሰራው ማለት ነው ስለዚህ ያ የሚሆን ከሆነ ይሄኛው ሰርክሉ ጀስት እንደዚህ አይነት ኤሊፕቲካል መሆኑ ይቀርና ሰርኩላር አይነት ፓዝ ይኖረናል ማለት ነው ሶ በዚህ ጊዜ ማን ነው ሴንትሪፒታል ፎርስን ፕሮቫይድ የሚያደርግልን ነው as you see እዚህ ጋር ማን አክት ይደረጋል ማለት ነው towards the center there will be an attraction force that attraction force is a gravity so according to Newton gravitational law this this gravitational force will be determined by using the product of the two masses over the square of separation distance አርገን እንወስዳለን ማለት ነው ስለዚህ gravitational force ማለት ከሴንትሪፒታል ፎርሳችን ጋር እኩል ነው አሁን እንዳልኳችሁ gravitational force በኒውተን gravitational law መሰረት G m1 m2 ምንለው this is just m1 mass of the earth ማለት ትችላላችሁ እቺ ደግሞ mass 2 ወይ mass of the sun ማለት ይቻላል ሲካፈል r square which is the separation between the sun and the earth ከዛ we are going to use mass የትኛዋን mass ለምትጠቀሙ እዚህ ጋር mass 1 why because the earth is revolving around the sun not the sun revolves around the earth ስለዚህ revolve የሚያደርገው move የሚያደርገውን ኦብጀክት ነው እዚህ ጋር mass 1 አድርገን ወይ mass of the earth እንደ mass 1 ሆኖ መጠቀም ይቻላል ማለት ነው ስለዚህ እንደዚህ አይነት ኢኩዌሽን ነው ይሄ የሴንትሪፒታል ፎርስ ፎርሙላ ነው እሱን አፕላይ እናደርጋለን ከዛስ ምን ታደርጋላችሁ a little bit some arrangements will be needed here ስለዚህ mass 1 can be cancelled out the square of r ከዚህ ስኩዌሯ r1 ታጣፋልናለች ምክንያቱም r ስኩዌር ማለት r times r ስለሆነ r times r ማለት ስለሆነ አንዷ r ጠፋች አንዷ ትቀራለች ማለት ነው በዚህ መሰረት ምን ይቀረናል g mass 2 you can say mass of the sun ማለት ትችላላችሁ is equals to v squared እዚህ ጋር over r አለን ማለት ነው እንግዲህ የተጠየቃችሁት ቬሎሲቲ ይሄ ኦርቢታል ቬሎሲቲ ቢሆን ወይም ቬሎሲቲው ምን ያህል ይሆናል ተብሎ ቢሆን ምን ታደርጋላችሁ you have to put in square root ቬሎሲቲው ምን ተጠየቁ ከሆነ ከዛ ምን ይሰጣችኋል ማለት ነው velocity v is equals to square root of g times m 2 divided by r አድርገን በዚህ ካልኩሌት እናደርጋለን ልብ በሉ m2 ያልኳችሁ እዚህ ጋር ማንን ነው m2 ማለት mass of sun ነው mass of sun የፀሐይን ነው ማስ ነው እየወሰድኩ ያለሁት m1 በየወሰድኩት ደግሞ mass of planet for the time being earth ማለት ነው የመሬትን ማስ እንወስዳለን እንግዲህ ይሄኛው ቬሎሲቲ ብንጠየቅ ነው mass of the sun ብትጠየቁ ራዲየስ ወይም ርቀታቸው በፕላኔቶች መካከል ያለው ርቀት ብትጠየቁ ይሄንን ኢኩዌሽን ሪአሬንጅ ማድረግ ጉዳይ ይሆናል ማለት ነው በዚህ ዲተርማይን ይደረጋል ሁለተኛው ኮንዲሽን ነው ሶስተኛው ኮንዲሽናችን ደግሞ for the car moving around a circular path ይሆናል ለምሳሌ ይሄ ክብ አደባባዮች አሉ አይደለ እዛ ጋር ማለት ነው ለምሳሌ እዚህ ጋር ሴንተራችን እዚች ጋር ቢሆን የምኑ ሴንተር ማለት ነው የአደባባዩ ሴንተር እዚህ ጋር ቢሆን ወደ ሴንተር ይሄ መኪና በዚህ ሰርኩላር ኦርቢት ለምንድነው ሰርኩላር ስኩዌር ላይ አራውንድ በዛ ሙቭ ያደረገ ከሆነ ለምሳሌ መኪናው እንደዚህ እየተንቀሳቀሰ በሆነ ስፒድ የሚሆን ከሆነ የዛ ጊዜ ወደ ውስጥ የሚጎትተው ወደ ሴንተሩ የሚጎትተው ፎርስ ማን ይሆናል ማለት ነው the frictional force will be responsible a frictional force will provide our centripetal force ማለት ነው ስለዚህ ወደ ውስጥ የሚጎትተው centripetal force ሆኖ የሚያገለግለን frictional force ነው ማለት ነው እሺ fc ማለት which is mass times velocity square over r ማለት ነው centripetal frictional force ማለት ደግሞ mu times normal force ይሆናል normal forceአችን actually እዚህ ጋር ከማን ጋር እኩል ነው ማለት ይቻላል it is the same as weight which is mass times gravity ነው ማለት እንችላለን ምክንያቱ ደግሞ ምንድነው horizontal circular square ከሆነ ምንድነው ማለት inclination ከሌለው ስለዚህ weight እና normal force እኩል ይሆናሉ ማለት ነው weight ማለት
pulling force of earth towards its center ነው normal force ደግሞ it is a perpendicular force which supports an object when it lays on a given surface ማለት ነው በሆነ ሰርፌስ ላይ ሲቀመጥ ሰፖርት የሚያደርገው ወደ ላይ perpendicularly ከሰርፌሱ አንፃር በ90 ዲግሪ አክት የሚደረገው ፎርስ እሱ ኖርማል ፎርስ ይባላል ስለዚህ እኩል ናቸው ማለት ነው ሆሪዞንታል ከሆነ ምንም ኢንክላይን ያደረገ ነገር ከሌለው እንትኑ መንገዱ እንደዛ ማለት ይቻላል ስለዚህ mv²/r is equals to mu times mg ሊሆን ነው ማለት ነው ማሳችንን እዚህ ጋር እናጠፋለን ልክ እንደቀደሙ ሁሉ አሁንም ቬሎሲቲ የምንጠየቅ ከሆነ ምን እናደርጋለን ማለት ነው ቬሎሲቲ is equals to mu times r times g ይሆናል ከዛ ስኩዌር እዚህ ጋር ስላለች ሩት ውስጥ ሁለቱንም ስትከቱት እቺኛዋ v² v ሆና ተወጣለች mu rg የሚለው ግን እንዳለ ይሄን እንወስዳለን ማለት ነው ስለዚህ በዚህ ኢኩዌሽን ተጠቅመን ዲተርማይን ማድረግ ይቻላል አሁንም it depends on the given and the required you can rearrange this equation as you like based on the information you have okay the next condition will be motion of a car moving around a banked road ነው ይሄ ደግሞ banked road ስንል ምንድነው ምንድነው መሰላችሁ በአንደኛው በኩል ከፍ ብሎ በሌላኛው በኩል ያጋደለ አይነት ሲሆን ለምሳሌ አስፋልት ሲሰራ በአንደኛው በኩል ገደላማ የሚሆን ከሆነ እና ገደላማው ላይ ደግሞ በተለይ መጠማዘዣ የሚኖረው ከሆነ የዛ ጊዜ ባንክድ መሆን አለበት ባንክድ ማለት ምንድነው ከአንደኛው ሳይድ በኩል በገደሉ ባለበት በኩል ምን መሆን አለበት ማለት ነው እንትን ማለት አለበት ትንሽ ከፍ ማለት አለበት ለምሳሌ በዚህ በኩል የሆነ መንገዱ መጨረሻ እዚህ አካባቢ ገደል ቢኖረን ወደዚህ ተንሸራቶ እንዳይገባ ይሄ እንትናችን መኪናችን ምን መሆን አለበት ማለት ነው ባንክድ መሆን አለበት የዛ ጊዜ ምን ይሆናል ማለት ወደዚህ እንዲጎትተው ፎርሱን ያስችለዋል ማለት ነው ማነው መኪናውን እንዲጎትትልን ያስችለናል ታዲያ እዚህ ጋር እንዴት ነው የምናደርገው መሰላችሁ ይሄንን ዲተርማይን ለማድረግ አሁን ሉክ ኖርማል ፎርስ አለ ኖርማል ፎርስ always perpendicular to the surface ነው ሶ ሰርፌሳችን ይሄ ነው ለዚህ ሰርፌስ እዚህ ጋር 90 ዲግሪ ይሰራል ማለት ነው እሺ ይሄ ሮዱ ደግሞ banked with a certain angle theta incline አድርጓል ወይም banked ነው ስለዚህ ኖርማል ፎርሱ በምን ያህል መጠን ያጋድላል ማለት ነው ቴታን ያክል ከማን አንፃር with respect to the weight ይሄ በፐርፕል የተሰራው ላይን እዚህ ጋር እንደምታዩት ከዚህ አንፃር ከዚህኛው ላይን አንፃር ምን ይሆናል ማለት ነው ምንድነው ያጋደለ ይሆናል ማለት ነው ስለዚህ እዚች ጋር ማንን አስቀምጣለሁ ማለት ነው የኖርማል ፎርሱ adjacent የአንግል ቴታችን adjacent side ስለሆነ times cos theta ስናደርገው ኖርማል ፎርሱ this is our vertical component of the normal force መሆን ይችላል ይቺኛዋ ደግሞ እዚህ ጋር የምታዩት በብሉ የተሰራችዋ which is opposite to the angle theta and it can be determined by multiplying a normal force with sine of angle theta ይሆናል ማለት ነው እሺ ይቺ በሰማያው የሰራኋት ፎርስ እዚህ ጋር ምን ጥቅም አላት ማለት ነው ኦብጀክት ወደዚህ ቴንድ እንዲያደርግ ወደዚህ ሴንተር ቴንድ እንዲያደርግ ታደርገዋለች ማለት ነው ስለዚህ ይቺ ምን ብለን እንወስዳታለን ማለት ነው n sin theta ናት ማለት ነው ይቺ n sin theta ወደዚህ ወደ ሴንተሩ እየጎተተች ስላለች ከማን ጋር እኩል ናት ማለት ይችላልው ከሴንትሪፒታል ፎርስ ጋራ እኩል ናት ብዬ ወስዳለሁ ማለት ነው ኦኬ ሴንትሪፒታል ፎርስ ማለት m times v²/r ነው obviously እስካሁን ስንጠቀመው እንደነበረው ኖርማል ፎርስ ማለት ደግሞ ከማን ጋር እኩል ይሆናል ሉክ አሁን ኖርማል ፎርስ ፎርሙላ የለንም ለጊዜው ግን ከምን ጋር እኩል ነው ማለት ይቻላል መሰላችሁ ቨርቲካሊ ያለውን ፎርስ ወሰዱ ቨርቲካል ማለት ዌይት አለ ወደ ታች ወደ ላይ ደግሞ ማን አለን ኖርማል ፎርስ ታይምስ ኮስ ቴታ አለን እነዚህ ሁለት ፎርሶች ባላንስድ ባይሆኑ ኖሮ ኦብጀክቱ ቨርቲካል ሞሽን ሊኖረው ይገባ ነበር along the incline በዚህ አቅጣጫ ሳይሆን እንቅስቃሴው በዚህ አቅጣጫ መኖር ነበረበት ቨርቲካሊ ማለት ነው ስለዚህ ይሄ ቨርቲካል ሞሽን ስለሌለው ሁለቱ ባላንስድ እንደሆኑ አቃለው ማለት ነው ከዚህ ተነስቼ ማንን ማግኘት ይችላል I can found an expression for a normal force and which will be weight divided by cos theta አድርገን እንወስዳለን ያው weight ማለት ደግሞ mass times gravity ነው ስለዚህ mass times gravity divided by cos theta ይሆናል now let's plug in here just in the place of normal force which is mass times gravity divided by cos theta ከዛስ ይሄ ከማጋር ነው ይሄ ኖርማል ፎርስ ነው አሁን በብራኬት ያስቀመጥኩት ታይም sin theta ደግሞ እዚህ ጋር ያለን ቫልዩ አለ እሱን እናስገባለን ማለት ነው እሺ ይሄን ካደረግን በኋላ
ምንድነው ቀጥሎ ማድረግ ያለብን we have to cancel the mass አንድ አይነት ስለሆነ ስለ አንድ አይነት ኦብጀክት እያወራን ስለሆነ ማሱ ይጣፋል ከዛ ማን ይቀረናል ማለት ነው v squared is equals to g sin theta over cos theta ይሆናል እዚህ ጋር sin theta over cos theta sin theta over cos theta ማለት ደግሞ ምን ማለት ነው it is the same as tan theta ከtan theta ጋር እኩል ይሆናል so g times tan theta ማለት ይችላልው ማለት ነው g times tan theta እንደዚህ አድርገን እናስቀምጣለን ማለት ነው ከዛ v እንዲቀርልኝ ምን አደርጋለሁ ይሄን ክሪስ ክሮስ ማድረግ ያስፈልጋል ቅድሚያ ስለዚህ v squared is equals to g times r times tan theta የሚል ኢኩዌሽን ይኖረናል ከዛ ስኩዌር ሩት ውስጥ ሁለቱንም ሳይድ ስናደርገው ስኩዌር ዱ ሩቱን ስለሚያጠፋልን v ብቻውን ይቀራል ስለዚህ v is equals to square root of gr tan theta ብለን በዚህ ዲተርማይን ማድረግ ይቻላል ፍሪክሽናል ፎርስ የሚጨመር ከሆነ እዚህ ጋር ምን ይኖረናል ማለት ነው ሚው እንጨምራለን ይሄ ኮኤፊሺየንት ኦፍ ፍሪክሽን መጨመር ይቻላል ማለት ነው እንግዲህ ባጭሩ ይሄንን ኢኩዌሽን ተጠቅመን ቬሎሲቲውን ዲተርማይን ማድረግ እንችላለን ማለት ነው ከሞላ ጎደል እንግዲህ ዋናዎቹ እንግዲህ በጣም ብዙ ጊዜ ፍሪኩዌንትሊ እንደ ኬስ ተደርገው ጥያቄዎቻችን ላይ የምናገኛቸው እነዚህ ናቸው ሌሎችም ሰርኩላር ሞሽኖች ይኖራሉ ሴንትሪፒታል ፎርስም በዛው ልክ ሊቀየር ይችላል ለምሳሌ እዚህ ያላነሳ ነው ሞሽን ኦፍ ኤሌክትሮንስ አራውንድ ኒኩለስ ልንጠይቅ እንችላለን እዚህ ጋር ኒኩለስ አለን ፖዚቲቭ ቻርጅ አለው በዚህ ዙሪያ ኤሌክትሮን ይሽከረ ሰርኩላር ሞሽን ማለት ነው ኤሌክትሮን ይኖራል ስለዚህ ወደ ውስጥ የሚጎትተው ኤሌክትሮኑን ፓዙን ለቁ እንዳይወጣ በዚሁ ሰርኩላር ፓዝ ላይ እንዲቀጥል የሚያደርገው ማን አለን ማለት ነው ኤሌክትሪካል ፎርስ አለን ስለዚህ FE ኤሌክትሪካል ፎርስ ከማን ጋር እኩል ነው ብላችሁ መስራት ትችላላችሁ ከሴንትሪፒታል ፎርስ ጋራ it implies that just k times q1 times q2 over r squared is equals to mv square over r አድርገን እነዚህን ኮምባይን በማድረግ እንወስዳለን ስለዚህ የተለያዩ ኬዞች ይኖራሉ ማለት ነው እንደመነሻ የሚሆነን እነዚህን ካነሳን ይበቃናል ከዚህ በመቀጠል ደግሞ motion in a vertical circle የሚለውን እሱን ዲስከስ እናደርጋለን when an object has a mass m which is moving around a vertical circle by using a string or by using a rope then we are going to determine the velocity at different position and we try to find the relationship between tension and the centripetal force እነዚህን ነጥቦች እናነሳለን ማለት ነው okay let's see this circular vertical circular path ይሄንን ስትመለከቱ እንግዲህ ሶስት ፖዚሽኖችን point A B C ይጋለን ማለት ነው let's start from point A ላይ ስንነሳ እንግዲህ ኦብጀክቱ ያለው የት ጋር ነው ማለት ነው እዚህ ጋር ነው ያለው እቺ point A እዚህ ጋር ነው ያለው ኦኬ አሁን ሴንተር ኦፍ ዘ ፓዝ ይሄ ነው ብለን ብንወስድ ወደ ሴንተር የሚጎትተው ፎርስ ይሄ በገመድ የተያያዘ ስለሆነ ወደ ውስጥ የሚጎትተው ማን አለን ማለት ነው ቴንሽን አለን ማለት ነው እንግዲህ ያ ቴንሽን ደግሞ ሴንትሪፒታል ፎርስ እንደሆነ ስናይ ቆየን ማለት ነው እሺ አሁን ሴንትሪፒታል ፎርስ toward the center አክት የሚደረግ ፎርስ ነው ለዚህ ኬዝ ግን ቴንሽን አለ እንደገና ማስ ታይምስ ግራቪቲ ዌይቱ ራሱ ቨርቲካሊ ስለሆነ ትራቨል የሚያደርገው እንደዚህ ስለሆነ ትራቨል የሚያደርገው ልክ እዚህ ጋር ሲደርስ ዌይት ወዴት ይሆናል ወደ ታች ይሆናል ቴንሽን ወዴት ይሆናል ወደ ታች ይሆናል ስለዚህ ሁለቱም ዳውንዋርድ ናቸው ማለት ነው ሁለቱም ዳውንዋርድ ከሆኑ ወደ ሴንተር ነው አክት እየተደረጉ ያለው ኤግዛክትሊ አት ፖዚሽን A at the top of the vertical circle ማለታችን ነው ስለዚህ ማን ይሆናል ማለት ነው centripetal force ማለት the sum of the two values ይሆናል F is equals to tension plus mass times gravity አርገን ማግኘት እንችላለን እንግዲህ ቴንሽኑ ገመዱን ሰፖርት የሚያደርገው ነው ስለዚህ ቴንሽኑን ፈልጉ የምትባሉ ቢሆን ምን ማድረግ ትችላላችሁ እዚህ ጋር tension is equals to FC minus mg ብለን መግለጽ እንችላለን ታዲያ እዚህ ጋር ምንድነው የሚሆነው ማለት ነው mv squared over r will be a centripetal force minus mass times gravity አለን ማለት ነው እንግዲህ ማስን ኮመን አድርገን አውጥተን መውሰድ እንችላለን ግን እዚህ ጋር ልብ በሉ ቴንሽኑ ምን ይሆናል በጣም ያነሰ ይሆናል ለምሳሌ በባልዲ አነስ ያለ ባልዲ ውሃ አድርጋችሁ ቨርቲካሊ በእጃችሁ ይዛችሁ ብታሽከረክሩት እንደዚህ ባልዲውን ይዛችሁ እንደዚህ ብታሽከረክሩት እዚህ ጫፍ ላይ ሲሆን ክብደቱ ወደታች ስለሆነ እኛ እጃችን ላይ የሚያርፈው ፕሬሸር ወይም የሚያርፈው የፎርስ መጠን ይቀንሳል አደ ቦተም ሲሆን ግን እንዲጨምር ይጨምርብናል ስለዚህ እንደዛ ስለሆነ ስለዚህ ምንድነው እዚህ ጋር ምንለው ማለት ነው let's assume tension goes to 0 approximately የቴንሽን መጠኑ 0 ነው በጣም ሚኒመም ስለሚሆን ማለት ነው እንደዛ የሚሆን ከሆነ ምን ብለን እንወስዳለን ማለት ነው እኛ mv squared
ኦቨር አር ከማን ጋር እኩል ነው? ከኤምጂ ጋር እኩል ነው ማለት ይቻላል። ከዛ ማስን በማስ በመታጣፉበት ጊዜ ምን ታገኛላችሁ ማለት ነው? you can have v squared is equals to rg የሚል ታገኛላችሁ። ከዛ ሁለቱንም ስኩዌር ሩት ውስጥ ብታስገቡ ቬሎሲቲ ማለት ከማን ጋር እኩል ነው? ስኩዌር ሩት ኦፍ rg አድርገን በዚህ ኤክስፕረስ ማድረግ እንችላለን ማለት ነው። ስለዚህ ቨርቲካል ሰርኩላር ሞሽን ላይ አንደኛው ነጥባችን ይሄ ነው ማለት ነው። አርጂ ታዲያ እቺ ስፒድ ምን ተብላ ትታወቃለች ማለት ነው? ሚኒመም ስፒድ ነች ማለት ነው። ለምን ሚኒመም አለን? ሚኒመም ስፒድ ለምንድን ነው ሚኒመም የሆነው? ምክንያቱም ቴንሽኑ እዛ ጋር ኦልሞስት ዜሮ ስለሆነ በጣም ስሞለር አማውንት ስላለው በዛ ምክንያት ነው ማለት ነው። እሺ ወደ ፖይንት ቢ ላይስ ቢሆን ፖይንት ቢ ላይ ደግሞ ሲሆን እዚች ፖዚሽን ላይ ማለት ነው ምን አይነት ኮንዲሽኖች አሉን? እዚህ ጋር ቨርቲካሊ ዳውንዋርድ we have a weight ይኖረናል። ወደ ሴንተር የሚጎትት ደግሞ ማን ይኖረናል? we have a ቴንሽን ይኖረናል። እንደምታዩት እዚህ ጋር ሁለቱ 90 ዲግሪ ነው የሚሰሩት ቴንሽን እና ዌይት ማለት ነው። ስለዚህ ዌይቱ እዚህ ሴንትሪፒታል ፎርስ ላይ ምንም አይነት ፓርት ኦፍ ዘ ጌም አይደለም 90 ዲግሪ የሚሰራው። ስለዚህ ኢትስ አውት ኦፍ ዘ ጌም ይሆናል። ምንም የሚያመጣው ለውጥ የለም። ሶ ወደ ሴንተር የሚጎትተው ፎርስ ማን ነው ተባባልን? ቴንሽን። ስለዚህ ቴንሽኑ ከማን ጋር እኩል ነው ማለት ነው? ኢትስ ዘ ሴም አስ ሴንትሪፒታል ፎርስ ኢት ኢምፕላይዝ ዛት ጀስት ቴንሽን ኢዝ ኢኳልስ ቱ mv ስኩዌርድ ኦቨር r ብለን መውሰድ እንችላለን። ምናልባት ቴንሽን ተሰጥቶ ቬሎሲቲ ፈልጉ የምትባሉ ከሆነ ቬሎሲቲ ማለት ኢዝ ኢኳልስ ቱ tr ኦቨር m ስኩዌር ሩት ውስጥ አድርገን ልናገኘው እንችላለን። ሰርኩላር ሞሽን ላይ ድንጋይን በገመድ ስናሽከረክር ብለን እንዳወራ ነው ሆሪዞንታል ሰርኩላር ሞሽን ላይ ማለት ነው እንዳወራ ነው ይሄንን ኢኩዌሽን መጠቀም ይቻላል ማለት ነው። ከዚህ የተለየ ምንም ነጥብ የለውም ማለት ነው። ወደ ሶስተኛው ሲ ፖይንት ሲ ላይ ስንመጣ ደግሞ ተመልከቱ እዚህ ጋር ወደ ሴንተር የሚጎትት ማን አለን? አንደኛ ቴንሽኑ አለ፣ የገመዱ ውጥረት አለ። ወደ ታች የሚጎትት ደግሞ ዌይት አለን ማለት ነው። ሁለቱ ተቃራኒ ናቸው። ስለዚህ እዚህ ጋር ምንድነው አድርገን ምን ወስደው ሴንትሪፒታል ፎርስ ሆኖ የሚያገለግለን አሁን ማንንም ይሆነው እዚህ ጋር the difference of the two ነው የሚሆነው ማለት ቴንሽን ሲቀነስ ዌይት ኔት ፎርስ መፈለግ ስላለብን ማለት ነው። ቴንሽን ሲቀነስ ዌይት ከማን ጋር እኩል ይሆናል? it is the same as ሴንትሪፒታል ፎርስ ይሆናል። ወደ ውስጥ አክት የሚደረገው ኤፍ ኔታችን ነው አሁን ሴንትሪፒታል ፎርስ ሆኖ የሚሆነው። ስለዚህ ይሄ ኔት ፎርስ ደግሞ ማለት ቴንሽን ማይነስ ዌይት ብለን እንወስደዋለን ነው። ስለዚህ እዚህ ጋር ምን ብዬ መግለጽ እችላለሁ? centripetal force FC is equals to tension minus weight of an object ይሆናል። So if you are asked to determine a tension, you are going to use this equation FC plus weight አድርገን በዚህ መውሰድ እንችላለን ማለት ነው። እሺ centripetal forceአችን ማለት ደግሞ ምን ማለት ነው? mv squared over r plus mass times gravity ይሆናል። ከዛ velocityን እዚህ ጋር ብትወስዱ ማስ እና ሰኮመን ብትወስዱ v square over r plus g ይቀረናል። v square over r ማለት ac ማለት ነው። ሴንትሪፒታል አክሰለሬሽን ማለት ነው። ሰርኩላር ሞሽን ዩኒፎርም ሰርኩላር ሞሽን ዲስከስ እናደርግ አይተነዋል ይሄንን። ስለዚህ ac plus g አድርገን በዚህ ኤክስፕረስ ማድረግ ይቻላል። this is our tension ማለት ነው። ግን እዚህ ጋር አሁንም ልክ ቅድም ስናደርግ እንደነበረው we can determine a velocityን ማግኘት ይቻላል። at point c ላይ ምን ያህል ቬሎሲቲ ይኖረዋል የሚለው እሱን ዲተርማይን ማድረግ ይቻላል። አንደኛው እዚህ ጋር ይሄንን ያገኘነውን ኢኩዌሽን ሪአሬንጅ ማድረግ ይሆናል። ሁለተኛው ደግሞ ካስፈለገን በኮንዘርቬሽን ኦፍ ኢነርጂ መስራት ይቻላል ማለት ነው። እንግዲህ ከሁለቱ አንዱ መርጦ መውሰድ ይቻላል። እሺ እስኪ አሁን በኢነርጂ እንዴት አድርገን ቬሎሲቲ ኢነርጂ ኮንሴፕትን ኮንዘርቬሽን ኦፍ ኢነርጂ ኮንሴፕትን ወስደን እንዴት እንደምንሰራ ለምሳሌ እዚች ጋር ያለችው ፖዚሽን h0 ነች፣ አልቲቲዩድ 0 ነው ብለን እንውሰድ። እዚህ ጋር ያለው ፖይንት ደግሞ h is equals to 2 times r ነው ብለን እንውሰድ። ከሴንተሩ ጀምሮ እስከዚህ ድረስ ያለው ወይም ከሴንተሩ እስከ ፖይንት a ድረስ ያለው ርቀት r ቢሆን ስለዚህ ሙሉ ከs ከc ያለው ርቀት 2r ይሆናል። 2 times of radius ማለት ነው። ስለዚህ ምን አይነት ኢነርጂ ይኖረናል? at the top we have gravitational potential energy ይኖረናል። ከዛ ተጨማሪ there will be a minimum kinetic energy ይኖረናል። ግን it's very minimum ምክንያቱም ቬሎሲቲ እዚህ ጋር ስፒዱ ሚኒመም ነው ስንል ስለቆየን kinetic energy ሚኒመም ይሆናል። ይሄ አልቲቲዩድ 0 ነው ብለን ካሰብን GPU 0 ይሆናል ማለት ነው። የሚኖረን ማን ነው ማለት ነው? only kinetic energy ብቻ ይኖራል ማለት ነው። this is a maximum value። ስለዚህ በኮንዘርቬሽን ህግ መሰረት ደግሞ ምን ተደርጎ ነው የሚወሰደው?
ኢነርጂ ኢኒሻል እና ኢኒሻል ኢነርጂ እና ፋይናል ኢነርጂ እኩል ናቸው ብለን ነው የምንወስደው። ኢነርጂ ኢኒሻል ኢነርጂ ስንል ምን ማለታችን ነው? ሞሽናችን የተጀመረው ፍሮም ፖይንት ኤ ከሆነ ፍሮም ፖይንት ኤ እዚህ ስዕላችን ላይ ከዚህ ከጀመረ ማለት ነው ማን አለን ማለት ነው? we have gravitational potential energy plus to that we have a kinetic energy ሁለቱም ስላሉ እዚህ ኳልሱ ፋይናል ደግሞ አድርገን የምንወስደው ፖይንት ሲ ላይ ያለውን ከሆነ እቺኛው ኢነርጂ አት ፖይንት ሲ እቺኛው ኢነርጂ አት ፖይንት ኤ ብለን እንወስደው ለመለየት እንዲመች። ስለዚህ እቺኛው kinetic energy at point A ነች ማለት ነው። እዚህ ጋር gravitational potential energy at point A ነው ማለት ነው። እሺ ይሄኛው ፋይናሉ ደግሞ ምን ይኖረናል ማለት ነው? kinetic energy at point C ብቻ ይሆናል ሲደመር gravitational potential energy at point C ይሆናል። ግን ይሄኛው ዜሮ ነው። ለምን? አልቲቲዩዱን ዜሮ አድርገን ስለወሰድነው ማለት ነው። እሺ በዚህ መሰረት አሁን እኛ ምንድነው የምናደርገው? እዚህ ጋር ቬሎሲቲውን ለማግኘት ፎርሙላዎችን እናስገባ። መጀመሪያ mg ታይምስ ቱ r ይሆናል። ለምን ቱ r ነው? ቀደም እንደነገርኳችሁ ሃይቱ ቱ r ስላልኩኝ ነው ስለተስማማ ነው። kinetic energy ደግሞ 1/2 mv ሚኒመም ማለት ሚኒመም ስፒድዋን እቺ እዚህ ጋር ያለችው እሷን ስኩዌር አድርገን እንወስዳለን። እዚህ ኳልሱ 1/2 m ታይምስ v ማክሲመም። አሁን ደግሞ ፍጥነቱ በጣም ትልቅ ስለሚሆን አት ቦተም አት ፖይንት ሲ ላይ ትልቅ ስለሚሆን ማክሲመም ስፒድ ይኖረናል። kinetic energy ማክሲመም ነው እዚህ ፖይንት ላይ ማለት ነው። እሺ ከዛ ምንድነው የምናደርገው? እዚህ ጋር ላይክ ተርሞችን እንሰበስባለን። ከዛ ላይክ ተርምስ እንሰበስብ mg ታይምስ ቱ r እዚህ ኳልስቱ ይሄ ወደዛ ይሄድና እንትን እንለዋለን ማለት ነው እንደምረዋለን ማለት ነው። ለምን? ከዛ ከመሄዱ በፊት እዚሁ እንዳለ ምን ማድረግ ይቻላል? ሲደመር 1/2 m v ማለት ምንድነው የተባባልነው? v ሚኒመም ስፒዳችን እዚህ ጋር ፖይንት a ላይ ስንፈልግ ስኩዌር ሩት ኦፍ rg ማለት ነው ብለናል። ስለዚህ ስኩዌር ሩት ኦፍ rg እናስገባለን፣ እሱን ስኩዌር እናደርገዋለን ማለት ነው። እዚህ ኳልስቱ 1/2 m v ማክሲመም ስኩዌርድ ይሆናል ማለት ነው። እንደዚህ አድርገን እንገልጻለን። ከዛ እቺ ስኩዌር ሩቷን ታጠፋልናለች። ስለዚህ ምን ይቀረናል ማለት ነው? mrg ኦቨር 2 ይሆናል። እዚህ ጋርም mg ቱ r አለ እንደምራቸዋለን ሁለቱን። ይሄ ኦቨር 1 ነው፣ ይሄ እዚህ ኦቨር 2 አለው። ስለዚህ የጋራ ሁለትን ስወስድ 2 ዲቫይድድ ባይ 1 2 ይሆናል። 2 ታይምስ mg ታይምስ 2r 4 mg r ይሆናል ማለት ነው። ይቻ ሁለት ለአንድ ሲካፈል ሁለት ነው። ሁለት በሁለት አራት ስለሆነ ነው እዚህ አራት ያመጣውኝ። ከዛ ሲደመር አደርግና 2 ዲቫይድድ ባይ 2 1 ይሆናል። 1 ሲባዛ በm ታይምስ r ታይምስ g ይሆናል ማለት ነው። ይሄኛው ደግሞ እዚህ ኳልሱ half of mv squared maximum ይሆናል። እንግዲህ ኦቨር 2 የጋራ ስለሆነ እዚህ ከግራና ከቀኝ ስላለ ማጣፋት ትችላላችሁ። ይሄን እንደገና ሲደምሩት ምን ታገኛላችሁ? 5 m የጋራ ይወጣና 5 rg ይሆናል ማለት ነው። እዚህ ኳልስቱ ማን v m ታይምስ v squared maximum ብለን እንወስዳለን ማለት ነው። እሺ ማሱ አሁንም ይጣፋል። ማን ይቀረናል? እዚህ ጋር በዚህ በኩል እዚህ ጋር ግን ኦቨር እንዳይመስልብን ዝቅ አድርጌ ልጻፈው። እሺ ማናል 5 ማስ እዚህ ጋር ወጥቷል። ይሄን ሲደመሩ ላይክ ተርም ስለሆነ ሁለቱም መደመር ትችላላችሁ። ስለዚህ 5 gr ይኖረናል። እዚ ኳልስቱ 2 በቱ ስለጠፋ m v max ይቀረናል ማለት ነው ስኩዌርድ። እሺ ማሱ ጠፋ። ስለዚህ v max ብቻውን እንዲቀርልን ሁለቱንም ሳይድ ሩት ውስጥ ማስገባት ነው። ይሄንንም ሩት ውስጥ ማስገባት። ስለዚህ እንደዛ ሲሆን ማክሲመም ስፒድ ማለት the square root of 5 gr ይሆናል። ይሄ ደግሞ ምን ማድረግ ይቻላል? ስኩዌር ሩት ኦፍ 5 ለብቻው ሲባዛ ስኩዌር ሩት ኦፍ gr። ስኩዌር ሩት ኦፍ gr ማለት ይችኛዋ ተርም ማለት ከማን ጋር እኩል ናት? ከስፒድ ሚኒመም ስፒድ ጋራ v ሚኒመም ጋራ እኩል ነች። ስለዚህ ማክሲመም ስፒድ ማለት ከማን ጋር እኩል ይሆናል ማለት ነው? the product of square root of 5 and v ሚኒመም አድርገን እንደዚህ መግለጽ ይቻላል ማለት ነው። ወይም እዚህ ጋር እንዳለ መጨረስ እንችላለን። በዚህ መልኩ ዲተርማይን ማድረግ ይቻላል። የዛሬው ትምህርት እንግዲህ ሆሪዞንታል እና ቨርቲካል ሰርኩላር ሞሽንን ዲስከስ አድርገናል። ምናልባት ግልጽ ያልሆነ ሐሳብ ጥያቄ ካላችሁ ጠይቁ፣ ኮሜንት ቦክስ ላይ ጻፉልኝ፣ አስቀምጡልኝ። እሱን በማየት እንግዲህ አስተካክዬ ግልጽ በሆነ መልኩ ሰራለሁ ማለት ነው። ስላዳመጣችሁ ስለተከታተላችሁ በጣም አመሰግናለሁ። የመርከብ ቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉ። የደወል ምልክቱን በመጫን አዲስ ቪዲዮ በሰራው ጊዜ እንዲደርሳችሁ አድርጉ።
በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑ።